بسم الله والحمد لله والصلاة والسلام على سيدنا محمد وعلى آله وأصحابه وموالاه ود تملكاتوቻችን السلام عليكم ورحمة الله تعالى وبركاته ዛሬ ደግሞ ይዤላችሁ የመጣሁት الخوف والرجاء መፍራትና መከጀል የሚል ርዕስ ነው። መፍራት ስንል አላህን መፍራት የአላህን ልዕልና ታላቅነት ኃያልነት በማስታወስ ትልቅ ክብር ከማንም በላይ ለአላህ መስጠት፣ ቅጣቱን በማስታወስ በጣም ጥንቃቄ ማድረግና በአንጻሩ ደግሞ በመፍራት ተስፋ ወደ መቁረጥ እንዳንሄድ መሐሪ አዛኝ ቸር ደግ መሆኑን በማስታወስ ተስፋ መሰነቅ። በአንድ በኩል ተስፋ እናረጋለን የአላህ መሐሪነት ገደብ የሌለው ስለሆነ ወይርጁነ ረሕመተሁ ብሎ እንደሚገልጸው እዝነቱን ይከጅላሉ ኸውፈን ወጠመዐን በመጓጓትና በመፍራት ብሎ እንደሚገልጸው፣ በሌላ በኩል ደግሞ እንፈራል። መፍራትና መከጀል እንደ በራሪ ሁለት ክንፎች ነው ይላሉ ዑለማዎች። ከጀናሐይ ጣኢር አንድ በራሪ አንደኛው ክንፉ ከተሰበረ በራሪ የመሆኑ ታሪክ እዛ ላይ ያከትማል። በሁለት እግሮቹ የሚችለውን ያህል ርቀት መሄድ ካልሆነ በስተቀር በህዋ ላይ ማንሳፈፍ አይችልም። ስጋትና ጭንቀት ካየለ ከአላህ ረሕመት ተስፋ ወደ መቁረጥ ስለሚወስድ መጨረሻ ሙሉ ለሙሉ ከቆረጠማ ኩፍርም ሊሆን ይችላል። ኢነሁ ላ የይአሱ ምን ረውሒላህ ኢላ ልቀውሙ ልካፊሩን ከአላህ እዝነት ተስፋ የሚቆርጥ የለም ከሃዲያን ወገኖች ካልሆነ በስተቀር ብሎ እንደገለጸው፣ ወመን የቅነጡ ምን ረሕመት ረቢህ ኢላ ዳሉን ከጌታው እዝነት ማን ነው ተስፋ የሚቆርጠው ጠማሞቹ ካልሆኑ በስተቀር እንዳሉት ነቢዩላህ ኢብራሂም። ከሳቸው ነው ይህ ሒካያ በቁርአን የመጣው። ተስፋ መቁረጥ መጥፎ ነው። በሌላ በኩል ደግሞ አላህ ረሕመቱ ሰፊ ነው እያሉ ቅጣቱን መዘንጋት፣ ተጠያቂነትን መርሳትና እንደ ልብ መሆን። አዎ አላህ አዛኝ ነው ርህሩህ ነው፣ ግን እዝነቱ ደግሞ እዝነቱን ለለመኑና ንስሐ ገብተው ወደሱ ይቅር በለን ላሉ ሰዎች ነው እንጂ ለማንም አይደለም። ስለዚህ ሁለቱን ጎን ለጎን ነው ቁርአን ላይ የሚያነሳው። ነቢእ ዒባዲ አኒ አነ ልገፉሩ ረሒም ወአነ ዐዛቢ ሁወ ልዐዛቡ ልአሊም። ባሮቼን ንገራቸው እኔ መሐሪው አዛኙ እኔ መሆኔን ቅጣቴም ከባዱ ቅጣቴ እኔ ቅጣት መሆኑን ንገራቸው ይላል። ቅጣቱም ከባድ ነው። ከቀጣ በደንብ የእሱን አቀጣጥ የሚቀጣ የለም። ላ ዩዐዚቡ ዐዛበሁ አሐድ ወላ ዩሲቁ ወሳቀሁ አሐድ ብሎ እንደገለጸው የእሱን አይነት ቅጣት የሚቀጣ የለም፣ የእሱን አይነት አስተሳሰር የሚያስርም የለም። እዝነቱ ደግሞ እንደዚያው ነው። ያለ ምክንያት አይደለም እዝነቱን በዘፈቀደ አይደለም። ቅጣቱም ያለ ምክንያት አይደለም። ቅጣቱም በገዛ ጥፋታችን ነው። እዝነቱና ርህራሄውም ደግሞ ወደ እሱ ተመልሰን ይቅርታ ስንለምነው ነው። ጌትነቱን እንድናውቅ ነው አላህ የሚፈልገው፣ እንድንፈራው ይፈልጋል። ስለዚህ በአላህ መልካም አስተሳሰብ ሊኖረን ይገባል። ሑስኑ ظን ቢላህ አላህ ይምረኛል አዛኝ ነው የሚል ጉጉት ሊኖረን ይገባል። ግን ይሄ ጉጉት ከተግባር ጋር ሲሆን ልባችንም ወደ እሱ ከመመለሱ ጋር ሲሆን ነው ትክክለኛ ሸሪዓው የፈለገው አይነት ጉጉት የሚሆነው እንጂ ወደ ኃጢአት እየሄዱ አላህ መሐሪ ነው የሚሉ ሰዎች አሉ። ይሄ እንደ መሳለቅ ነው የሚቆጠረው። አላህ መሐሪ ነውና ላጥፋ ይባላል እንዴ? አላህ መሐሪ ነውና ባጠፋሁት እንዲምረኝ ልመለስ ነው መባል የሚገባው። መመለስ ነው ያለብን ማለት ነው። ለዚህ ነው አላህ ሙእሚኖቹን በቁርአን ሲገልጽ ተተጃፋ ጁኑቡሁም አን ልመዳጅዕ የድዑነ ረበሁም ኸውፈን ወጠመዓ፣ ጎኖቻቸው ከመጋደሚያዎች ይርቃሉ፣ ጌታቸውንም ይማጸኑታል፣ ያመልኩታል፣ ይለምኑታል በመፍራትና በመጓጓት። ኸውፈን ወጠመዓ ማለት بالخوف والطمع أو من أجل الخوف والطمع ለመጓጓትና ለመከጀል ሲሉ ይሄንን ያደርጋሉ። ጎኖቻቸውን ከመኝታቸው ይርቃሉ። ቆመው እየለመኑ ነው ፈሩ የሚባሉት እንጂ መናጢዎች ሆነው አይደለም። አላህ ላይ መልካም ግምት ሲኖረን አላህም አሰብነው ቦታ ላይ እናገኘዋለን። አና عند ظن عبدي ቢ እኔ ባሪያዬ በገመተብኝ ቦታ ነኝ
ተስፋ ቆርጦ አላህ ቀጪ ነው አይምርም በቃ አለቀልኝ ብቻ መሆን ጥሩ አይደለም አላህ መሐሪ ነው አዛኝ ነው ግን ያለ ስራና ያለ ተውበት መሆን የለበትም ሁለቱን አስተካክለን መሄድ ይገባናል ማለት ነው አላህን እንደምን እንፈራዋለን ኃያል ነው የፈለገው ማድረግ ይችላል አላህ ያልተፈራ ማን ይፈራ መስጠት መንሳት መሸለም መቅጣት መግደል ማንሳት የሱ ነው ሁሉም ደጉም ክፉም በእጁ ነው ያለው ያው እኛ ምን ለምነው ደጉን ስለሆነ والخير كله بيديك والشر ليس إليك መልካም ነገር በሙሉ አንተ እጅ ነው ያለው ክፉ ነገር ወደ አንተ አይጠጋም ምክንያቱም አላህ Subhanahu Wa Ta'ala ክፉ አይደለም ሰዎች ክፉ ሲሆኑ ግን የከፋ ቅጣት ይቀጣቸዋል ከስራቸው ጋር ተመጣጣኝ ሆነ ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ القدس እንደነገሩን انما هي اعمالكم احصيها لكم ثم اوفيكم اياها فمن وجد خيرا فليحمد الله تعالى ነገሩ የገዛ ስራዎቻችሁ ናቸው እቆጥርና አስቀምጥላችኋለሁ ከዚያም ማሟልቼ ሰጣችኋለሁ የሰራውን ነገር ነው እንግዲህ ሰው ያላዘምረውን አያመርትም ያልዘራውን አያመርትም ከዛም ዋላ فمن وجد خيرا فليحمد الله መልካም ነገር የገጠመው ሰው አላህን ያመስግን መልካሙንም አሳክቶ ምንዳውንም የለገሰ ጌታ ስለሆነ በችሮታው ሊመሰገን ይገባዋል ومن وجد غير ذلك ከዚህ ውጭ ያለን ያገኘ ደግሞ فلا يلومن الا نفسه ራሱን እንጂ አይውቀስ አላህ አንተ ነህ ይሄንን ያመጣው ብሎ እሱ መውቀስ የለበትም የዲን ሙሲባ የዲን መከራ ሰው ዲኑ ላይ ጎደሎ ከደረሰበት አላህ ሽቶብኝ ነው ምን አረጋለሁ አይደለም የሚባለው ፈቅደህ ወደህ ነው የሰራውና ጥፋቴ ነው አንተ ወደ ምህረትህ እየጠራኸኝ ወደ እዝነትህ እያጋበዝከኝ እኔ ነኝ ወደዚህ የመጣሁት ብሎ ተውበት መግባት ነው ያለበት የዱንያ መከራ ቢሆን ኖሮ ልጅህ ቢሞት ሚስትህ ብትሞት ባልሽ ቢሞት የሀብት የንብረት ጎደሎ ቢያጋጥማችሁ ያም በኃጢአት ሰበብ ሊሆን ይችላል ان العبد لا يحرم الرزق بالذنب يصيبه የሚል ሐዲስ አለ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት አንድ ባሪያ በሰራው ኃጢአት ሰበብ ሲሳይ ሊነፈግ ይችላል ብለዋል ሪዝቁ ሊያጥር ይችላል ኦፍ ኮርስ ነገር ግን ያው የዱንያ መከራ إنا لله وإنا إليه راجعون اللهم أجرني في مصيبتي يا الله ነን ወደ አላህም ተመላሾች ነን ጌታዬ በገጠመኝ መከራ ላይ ምን ዳሰጠኝ ብሎ መለመን ይቻላል በየትኛውም መልኩ ግን ያው የዛሬ ራሳችን ላይ እንደተናገርኩት አላህ ረሂም ነው ይምራል የሚለው ሊዘነጋ አይገባም ወለሱ ነው የሚሸሸው ብናጠፋም መቅጣት የሚችለውም እሱ ነው መሸለም የሚችለውም እሱ ነው በሱ ፍቃድ ነው እዚህ ዱንያ ላይ ያለ ነው የምንንቀሳቀሰው ጥበቃው የሱ ነው قل من يخلقكم بالليل والرحمن والنهار من الرحمن ሌሊትና ቀን ከረህማን በኩል የሚመጣ የሚችልን ነገር የሚከለክልላችሁና የሚያድናችሁ ማን ነው ይላል ማንም የለም በቃ ረህማን ነው አለኝታችን ተስፋችን ስለዚህ ረህማንን ተስፋ አድርገን እዝነቱን መከጀል አላህ ተውበታችንን ሊቀበል እንደሚችል ተስፋ ማድረግ ይቀበላል እሱ እኮ ነው ቃል የገባው ቃሉንም አጥፍም لا يخلف الميعاد እንደሚለው ቃል የገባውን ወደ ኋላ የሚያጥፍ ጌታ አይደለም ተውበት ካደረጋችሁ ምራለሁ ብሏል ተውበት ከልባችን እናረጋለን እንደሚመረን ተስፋ እናረጋለን ደግ ነገር ስንሰራም ደግሞ እንደሚቀበለን ተስፋ እናረጋለን እሱን ተስፋ አድርገንም ነው ህይወታችን በሙሉ በተስፋ የተሞላ የሚሆነው ዱንያችንም ላይ አላህ አለን የሚል ነገር በቃ የሆነ ችግር ሲያጋጥመን አለቀልኝ ሳይሆን እና ሊላሂ ወኢና ኢለይሂ ራጂዑን በገጠመን መንገድ ወደ አላህ ተመላሽ ነን ብለን እንማጸናለን ከዛ በኋላ ደግሞ አላህ አለን ምን አለ ሁሉ ነገር መንገዶች ሁሉ ቢዘጉ በሮች ሁሉ ቢዘጉ ሰዎች አማራጭ ቢነፍጉህና መግቢያ መውጫ የለኝም ብለህ ብታስብ አንድ ያልተዘጋ በር አለ ማንም ሊዘጋው የማይችል የአላህ በር ወደ አላህ በር ለመመለስ ደግሞ ዘበኛ የለ ጥበቃ የለ መንገዱም ሩቅ አይደለም
ልብህን ብቻ ወደ ጌታህ መለስ አድርገህ መጣሁ ጌታዬ ወደ አንተው ሌላ መሸሻ የለኝም ማን ነው ተስፋዬ እኔ ካንተ በስተቀር አለኝታዬ አንተ ነህ ጌታዬ ይቅር በለኝ አላህ ብለህ ወደ አላህ መለስ ስትል ሙሉ ባለ ተስፋ ሆነህ ወደ እሱ ስትዞር አዎ አለሁ እኔ ምን ቸገረህ ባሪያዬ ونحن أقرب إليه من حبل الوريد እኛ ወደሱ ከደም ቧንቧው ይበልጥ የቀረብነን ብሎ እንደገለጸው ቅርብ ነውና አይዞ እንኳን መጣ من أتاني يمشي أتيته هرولة ያዘገመ የመጣ ሰው የፈጠንኩ ቀበለዋለሁ ብሎ ተናግሯል በሐዲስ القدسና ሁሌም ተስፋችን አላህ ላይ ሊሆን ይገባል በማንኛውም በዱንያ ሹመት ጉልበት ዘር ገንዘብ የትኛውም ልንመካ ይገባም በአላህ እንጂ ተስፋችን ወደ አላህ ነው መፍራት ያለብንም አላህ ነው والله يوفقنا وجزاكم الله خيرا والسلام عليكم ورحمة الله وبركاته